ዘወትር የሚጸለይ የኦርቶዶክስ ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የፍጥረት ሁሉ መጋቢ የሁሉ ዓይን አንተን ተስፋ ባደረገ ጊዜ ምግባችንን የምትሰጥ እጅህን በዘረጋህ ጊዜም ሕይወት ያለው ሁሉ ከቸርነት የሚጠግብ አምላኬ ሆይ አመሰግንሃለሁ። በመከራችንም ጊዜ ፈጥነህ የምትረዳን ቸር አባት ሆይ ከመግቦትህ የተነሳ ፍጥረት ሁሉ የከበረው ስምህን ያመሰግናል። የሕይወት እንጀራ ኢየሱስ ክርስቶስ ሆይ ዓይኔን ወደ አንተ አነሳለሁ፣ እጆቼን ዘርግቼም ከመጋቢዬ ካንተ እንጀራዬን እጠብቃለሁ። ቅዱስ አባት ሆይ ዕለት ዕለት ስለሚጠፋው ምግብ ሳይሆን ስለ ውስጣዊ እርካታዬ እለምንሃለሁ። አምላኬ ሆይ ለሕሊናዬ ዕረፍት የሆነውን እውነተኛውን ሰላም አጥቼ ተራብኩ። ደስታ ይሰጡኛል፣ ሰላምም ያጎናጽፉኛል ያልኳቸው ሁሉ ባዶነትን አስታቀፉኝ። ያረኩኛል ያልኳቸውም ውስጣዊ ጥማትን ለቀቁብኝ። ሁሉ ከንቱ ባዶም ሆኖ ታየኝ። ጌታ ሆይ ከእርካታ እጦት የተነሳ ነፍሴ ተጠማች። ማመስገንንና ዕረፍትን ናፈቅኩ፣ ደስታንም ተራብኩ። መወደድን ለማግኘት ፍቅርንም ለመሸመት ብዙ ለፋሁ ተጓዝኩም። ደግ ሰውን አጣሁ፣ መልካም ባልንጀራን እውነተኛ ፍቅርንም ፈለግኩ። ሁሉ ደመና እንደ መዝገን ጉምንም እንደ መጨበጥ ሆነብኝ። አባቴ ሆይ እግዚአብሔር ሆይ የነፍሴ ረሃብ የሆኑትን እነዚህን ጉድለቶቹን ሙላልኝ። ካንተ ሌላ ወደ ማን እሄዳለሁ? ካንተስ በስተቀር ይህን ይሰጥ ዘንድ ማን ይችላል? የእስራኤል ቅዱስ ለዓለም ምቾት ቢያበዛም መረጋጋት ጠፋ። ምግብ በዝቶ እርካታ ጠፋ። ዘፈን በዝቶ ደስታ ጠፋ። ሰራዊት በዝቶ ሰላም ጠፋ። ትዳር በዝቶ መተማመን ጠፋ። ወዳጅ በዝቶ ወንድማማችነትን ጠፋ። በሁሉ ሁከት በሁሉ ስፍራ ጭንቀት ሆነ። ወደ አንተ መመለስ እምቢ ባልኩ ቁጥር ሰላም የተነጠቀ መረጋጋቴም ጠፋ። የነፍሴ መጋቢ እግዚአብሔር ሆይ የእጅህ ሥራ ነኝና አትተወኝ። አባቴ ሆይ በቀራንዮ ስለ እኔ ከተቆረሰውና ከፈሰሰው ሰማያዊ ማዕዴ ድሃ ነፍሴ በልታና ጠጥታ ትረካ ሰላሟንም ታገኝ ዘንድ አድርግ። ቸር አምላክ ሆይ እግዚአብሔር ሆይ ማዕዴን በእንጀራ ብዛት ብቻ ሳይሆን በእውነተኛ እርካታ ሙላው። ጎተራዬን በእህል ብቻ ሳይሆን ልቦናዬንም በርኅራኄ ሙላው። ገንዘብ መቁጠርን ሳይሆን ቸርነትህን እንዳስብ አድርገኝ። ለድሃ አደጉ ማዘንን፣ ለተራበውም መራራትን፣ ለችግረኛውም መስጠትን አደርግ ዘንድ የርኅራኄ መንፈስን ስጠኝ። ዘለዓለማዊ አባት እግዚአብሔር ሆይ እንደኔ የውስጥ ሰላም የተራቡትን አስብ። በስም የተጠራን እኛ ደስታንና ሰላምን ተርበን ከመሰደድና ከመበተን ጠብቀን። እግዚአብሔር ሆይ እውነተኛ ሰላም ካንተ ዘንድ ነውና ለታወከው ቤቴ ሰላም ሆነህ ተገለጥ። እውነተኛ በረከት አንተ ነህና በጎደለው ማድጋዬ በረከት ሆነህ ተገለጥ። እውነተኛ ደስታ አንተ ነህና በየዕለቱ ለሚጨነቀው አእምሮዬ ደስታ ሆነህ ተገለጥ። አምላካችንና መድኃኒታችን ኢየሱስ ክርስቶስ ሆይ ተስፋችን አንተ ብቻ ነህ። የነፍሳችን ምኞት፣ የእርካታችንም ምንጭ፣ የመልካምነት አዳራሽ፣ የደስታ መፍሰሻም አንተ ነህ። የፍርድ ቀን በድንገት ሲመጣ የሰዎች ሁሉ ሥራ በዘላለማዊ ዙፋን ፊት ሲገለጥ እንዳላፍር ቀኑ ሳይመሽ ስንቄም ሳያልቅ ጉልበቴም ሳይደክም በፊትህ ቆሜአለሁና ጩኸቴን ተቀበል። ቸር ጌታ የፍጥረት ሁሉ አባት እግዚአብሔር አምላክ ሆይ ስለማይመረመረው አኗኗርህ
ከፍርድ ቀን ቁጣ አድነኝ። ለዘለዓለሙ ፍሬ አይገኝብሽ ተብዬ ወደ እሳት ከመወርወር ቸርነትህ ትጠብቀኝ። ፍሬ በማፍራት ፈቃድህን እንድፈጽም መንፈስ ቅዱስን አሳድርብኝ። መንግሥትህ ትምጣ ብዬ ለምለምንህ ልጅ ለሰርጉ ዕለት የሚያበቃኝን ልብስ እንድለብስ ጸጋህ ይጋርደኝ። ቸር ሆይ ሌባው በምን ሰዓት እንደሚመጣ አላውቅምና እኔነቴ በከንቱ እንዳይሰረቅ እርዳኝ። አንተ ሙሽራዬን ለመቀበል በማደርገው ዝግጅት ዘይቴ አልቆ በደጅ ከመቅረት አድነኝ። የመንግሥትህን ነገር ነፍሴ እንድትናፍቅ ቅዱስ መንፈስህ ይጎብኛት። አንተን በምግባር ደስ ካሰኙ በሰማዕትነት ከመሰከሩልህ በጽድቅ መንገድ ተጉዘው አልጫውን ዓለም ካጣፈጡ ቅዱሳን ጋር ርስቴን አድርገው። እግዚአብሔር ሆይ የልጅነት ማዕረጌን ለመቀበል የዳዊት በገና የዕዝራ መሰንቆ ከሚደመጥበት አእላፍ መላእክት የምስጋናህን ቅኔ በትጋት ከሚያቀርቡበት የብርሃን ጎርፍ ከሚፈስበት ዙፋን ፊት ልክበር። ብሩክ የሚለውን ድምፅ ልስማ። በደምህ ተዋጅቻለሁና ማኅተሜን አንተን ስለያዝኩ አላፍርም። በባሕርያችን መመኪያ በአማላጂቱ በቅድስት ድንግል ማርያም ምልጃ በትጉሃን መላእክት ጥበቃ አንተን በምግባር ደስ ባሰኙ ቅዱሳን ልመናና ጸሎት ይህን እንደሚሆን አምናለሁ። እግዚአብሔር ሆይ አቤቱ የሚያስጨንቁኝ ምንኛ እንደበዙ! ሊጥሉኝ መሰብሰባቸውን ሊያጠፉኝም ምክራቸውን ማዘማቸውን ተመልከት። በትዕቢት ቃልም አምላኩ እስኪያስጥለው የሚማጸንበትም እስኪያድነው አሉ። እኔ ግን የኃጢአተኞች ዛቻ የክፉ አድራጊዎችንም ፉከራን አልፈራም። ክንደ ብርቱውን አንተን ተደግፌአለሁና ኃይል የእግዚአብሔር ማዳንም የእርሱ ነው እላለሁ። ቅዱስ አባት ሆይ ነቢዩ ዳዊት አምላካችን እግዚአብሔር ኃይላችንና መጠጊያችን ባገኘንም መከራ ረዳታችን ነው፣ ምድር ብትናወጥ አንፈራም እንዳለ በመታመኛዬ ባንተ ከዛቻቸው ጥላ በሆንከኝ ባንተም ከጦራቸው ጽኑ ግንብ በሆንከኝ ባንተ ከወጥመዳቸው እድናለሁ። በጉልበታቸው ለሚመኩ ጎልያድን ተመልከቱ፣ የዳዊትን አምላክ ኃይል አስተውሉ እላለሁ። ሁላችሁ ከእርሱ ክንድ በታች በክብሩ እይታም እንደ ትንኝ ናችሁ። የጌዴዎን አምላክ ሰልፉ ያንተ ይሁን፣ እንደ እምነቴም አድርግልኝ። ከተቀደሰው ተራራ ከከበረውም ዙፋንህ የእምነት ቃሌን የልመናዬን ድምፅም ወደ አንተ ባሰማሁ ጊዜ የክፉ አድራጊዎችን ዛቻ አድማቸውንና የጥፋት መረባቸውን ሁሉ አጥፋ። ያሾሉትን ቀስታቸውን ስበር፣ ተራጋሚ አንደበታቸውን ገስጽ። በሟርትና ጥንቆላ የሚያደርጉትን መደገፍ አፍርስ። ክብሬን ለመናድ ማዕረጌን ለማዋረድ ሰላማዊ ኑሮዬን ለመበጥበጥ የሚፋጠኑትን ሩጫቸውን ያዝ። ማዕዴ በፊታቸው የተትረፈረፈች ትሁን። ራሴን በዘይት ቀባ፣ ጎጆዬ ከበረከትህ ትሩፋት ትምላ። አሁንም መድኃኒቴና ጌታዬ ሆይ ተነስ፣ ታድረገኝ፣ ኃይልንም አስታጥቀኝ። ከጠላቶቼ ፍላጻ ከተዘረጋብኝም ወጥመድ ሕይወቴን አድናት። የጠላቴን መንከሻ መንጋጋ በመስቀል ስበረው፣ የበቀል ጥርሱንም በቃልህ አርግፈው። በጠላቴ ድንጋይ እንዳልደናቀፍ ፈጣኑን መልአክ ቅዱስ ሚካኤልን ላክልኝ። በአናብስት ጉድጓድ እንዳልሰቃይ ተራዳኢውን ቅዱስ መልአክ ቅዱስ ገብርኤልን ላክልኝ። ክብሬን ለማዋረድ በተዘጋጁት ፊት ርኅሩኅን መልአክ ቅዱስ ኡራኤልን ላክልኝ። ቅዱሳን መላእክት በኃይልና በግርማ ተገለጡልኝ። የሰራዊት አለቆች ከአስፈሪው ኃይላችሁ ጋር ቅረቡኝ። የክርስቶስን ባሪያን እኔን ይጥሉኝ ዘንድ የዘመቱብኝን የሰናክሬም ወገኖችን ቅጡልኝ። በቁጣችሁ በትር
ወጥመዳቸውን በጣጥሱት። የሐሰት ክሳቸው እንደ ትቢያ ይብነን፣ ምስክርነታቸውም ስፍራ አያግኝ። የሽንገላ አንደበታቸው ይመታ፣ የቆፈሩት ጉድጓድ ለእነርሱ ይሁን። ፈጣሪዬ ሆይ የአካሌ ክፍል ሁሉ ባንተ ተሠሩ። በእናቴ ማኅፀን ሳለሁም አንተ ጠበቅከኝ። የእጅህም ጥበብ አረፈብኝ። ሁሉ ለበጎ እንዲሆን ፈቅደህ ሠራኸኝ። ሕያዊት ነፍስን ዘለዓለማዊ ተስፋንም በውስጥ ያኖርክ። የቆምኩባት ምድር እንዳትናወጥ አንተ አጸናሃት። ቀኝህም ከሰማይ እስከ ምድር ፍጥረትን ለመጠበቅ የተዘረጋች ናት። ዓመታትም በአንተ ፈቃድ ይለዋወጣሉ። ቀንና ጨለማ፣ ፀሐይና ዝናብን፣ ውሃና ምግብን፣ ባሕርንና ውቅያኖሱን፣ አበባና ደኑን አንተ በጥበብ ሠራህ። የእጅህን ሥራዎች ቆጥሬ እፈጽም ዘንድ አልችልም። ሰማያዊ አባቴ ሆይ የአንተን አባትነትና ፈጣሪነት አምኜ በምመሰክርበት ጊዜ ስምህን ለሚፈሩ በመንገድህም ለሚሄዱ ሁሉ የሰጠሃቸውን ጥበቃ ለእኔም ለባሪያ አድርግ። ቸር አባት እግዚአብሔር ሆይ በምድራዊ ኑሮዬ ምክንያት በተስፋ መቁረጥ ባዘንኩ። መንገዴ ሁሉ ጠመዝማዛ፣ ልፋቴም ሁሉ ትርፍ አልባ ሆነብኝ። ሌሊቱን በትካዜ ቀኑንም በድንዛዜ አሳልፋለሁ። የሮጥኩባቸው መንገዶች ሁሉ በእሾህ ታጠሩ። አዋጭ ናቸው ያልኳቸው ሐሳቦች ሁሉ ክስረትን አመጡብኝ። ይደግፉኛል ያልኳቸውም እንደ ኢዮብ ጓደኞች የጥመትን መንገድ አሳዩኝ። በእውነት ላልባረክ ለምን ተፈጠርኩ? ለመከራስ ለምን በእጅህ ተሠራሁ? ለጭንቀትስ በስምህ ለምን ተጠራሁ? ጉዳቴን አይተህ ስማኝ፣ ብቸኝነቴንም አይተህ ተመልከተኝ። መድኃኔ ዓለም ኢየሱስ ክርስቶስ ሆይ የተስፋ ቃልህን አሰማኝ፣ የማጽናናት ድምፅህም ይድረሰኝ። ቅዱስ አባት ሆይ በጽኑ ሐዘን፣ በትዳር ጥመት፣ በጤና ማጣት፣ በወዳጅ መከዳት፣ በበረከት እጦት ተስፋ መቁረጤ ሰላሜን ነሳኝ። በእንቅልፍ ማጣት ተጨነቅሁ፣ መኝታዬን በእንባ አራስኩ። ልቤም በሌሊት አላርፍ አለ። ኑሮዬ ምሬት፣ መውጣት መግባቴም ስጋት ሆነብኝ። በፊትህ ቁሜ በምማጸንህ ጊዜ ፈጥነህ ስማኝ። የሚያስፈልገኝ አንድ መሆኑን እንደ ማርታ በጎ ዕድሌም አንተን ማመን መሆኑን እንዳውቅ አስተምረኝ። በአጉል ምኞት በማይጨበጥ ሕልም ተይዤ በምባዝንበት በዚህ ጊዜ የቅዱስ ምኞት፣ የመልካም ምክር፣ የትክክለኛ ሥራ ምንጭ የሆንክ አንተን አምኜ እንድጸና አድርገኝ። ተስፋ በመቁረጥ ወደ ጥፋት መንገድ የሚመራኝን የጠላትን አሰራር ሁሉ በስምህ አርቅልኝ። ቅዱስ አባት ሆይ እስራኤል ተስፋ በቆረጠች ጊዜ ለዘላለም አልተውሽም፣ በእጄ መዳፍ ቀርጬሻለሁ እንዳልካት እኔም ወድቄ በመነሳት ጠፍቼ በመገኘት በእጄ መዳፍ መሆኔን እንዳውቅ ተስፋዬን አለምልምልኝ። የታወከውን ዓለም በእረፍትና በጸጥታ እንዳልፍ እውነተኛ ሰላም አንተ ስጠኝ። ለእኔ ባሪያ ብቻ ሳይሆን ያንተን ሰላም ለተጠሙትንም ሁሉ ይደረግላቸው። ቅዱስ አባት እግዚአብሔር ሆይ የተስፋ መቁረጥ ምንጩ ዓለምን መውደድ ነውና ለሚያልፍ ዓለም በከንቱ ከመዋተት ታደገኝ። ምድራዊ ኑሮዬ የተወሰነና የተቆጠረ መሆኑን እንድገነዘብ ማስተዋልን አድለኝ። ገንዘብን በመውደድ ከተያዝኩበት ጭንቀት ነፃ አውጣኝ። አንተን ማመኔ ምንም እንዳልጠቀመኝ ጠላት በሚያውጅበት በዚህ ክፉ ጊዜ ተሰናክዬ ወደ ኋላ እንዳላፈገፍግ እኔን ምስኪን ልጅህን አጽናኝ። ጌታ ሆይ የምለምንህ ስቃያችን ጥቅም የሌለው እንዳይሆን እንጂ በስምህ ከምቀበለው መከራና ስቃይ ነፃ እሆን ዘንድ አይደለም። እግዚአብሔር ሆይ ብቻህን ድንቅ ተአምራትን የምታደርግ የእስራኤል አምላክ ሆይ ተመስገን።
ምስጋናህ በምድርና በሰማይ የሞላ አንተ ብቻ አሸናፊ የሆንክ እግዚአብሔር ሆይ አመሰግንሃለሁ። መባርቅቱን የምታወርድ ነጎድጓዱንም የምታጸና ሰማያውያን ሰራዊት ዘወትር የሚያመሰግኑህ እግዚአብሔር አምላኬ ሆይ ምስጋና ይድረስህ። ከግርማህ የተነሳ ፍጥረት የሚንቀጠቀጥልህ ዓለም ሳይፈጠር የነበርክ ለዘላለሙ የምትኖር ልዑል ሆይ ተመስገን። ጌታ ሆይ ዘወትር ባንተ እንድደገፍ እምነትን ጨምርልኝ። ምናምንቴው ዓለም ባዶ መሆኑ በተሰማኝ በዚህ ጊዜ የጌዴዎን አምላክ ሆይ ከእኔ ጋር ስለመሆንህ ምልክትን ስጠኝ። ሩኅሩህ ጌታዬ ሆይ አንተን በመውደድና በመናፈቅ ዘወትር እንዳስብህ ፍቅርህን በውስጥ ያፍስስ። ጌታዬ ሆይ አንተን ዘንግቼ ይጠቅሙኛል ብዬ በእጄ የያዝኳቸው ያበረቱኛል ብዬ የተደገፍኳቸው ለውበትም ያጌጥኩባቸው እንደ ባለማዕረግ በራሴ የደፋኋቸው ለልቤ ስብራት መጠገኛ ለእንባዬም ማበሻ የማይጠቅሙ ከንቱ መሆናቸውን አወቅኩ። ለጥማቴ እርካታ ትሆን ዘንድ የነፍሴን ንጉሥ ናፍቄ መጥቻለሁና እምነትን ጨምርልኝ። ክፉውን ሁሉ የምታሸንፍ ኃያል፣ ጨለማን ሁሉ የምታበራ ብርሃን፣ መከራን ሁሉ የምታሻግር የሕይወት ድልድይ፣ በረከትን የምትሰጥ የጸጋ አዳራሽ መሆንክን እንዳምን እምነትን ጨምርልኝ። ቸር አባት ሆይ የተዋረደውን አክባሪ፣ የተጣለውን የምታነሳ፣ ድሃ አደጉን ባለ ብዙ ወገን፣ ጭንጋፉን ባለ ሞገስ፣ ለረሃብተኛውም ምግብ፣ ለታረዘውም ልብስ፣ ለተጠማውም እርካታ እንደሆንክ አምን ዘንድ እምነትን ጨምርልኝ። እግዚአብሔር ሆይ እንደ ፈቀድክ የምታደርግ እንደ ወደድክም የምትሠራ በሁሉ ትክክል፣ ቅን ፈራጅ፣ እውነተኛ ዳኛ፣ የፍርድህ ሚዛን የማይዛባ መግቦት የማይቋረጥ ፍትሕና ፍርድህ የታወቀ መሆኑን እንዳምን እምነትን ጨምርልኝ። በአንተ አምኜ በጠላቴ ላይ እንድደፍር የጦር ልብሴን አልብሰኝ። ስለ መተላለፌ የቈሰልከውን ቁስል፣ ስለ በደሌም የተቀበልከውን መከራ፣ ስለ ኀፍሬቴም የተተፋብህን ምራቅ እያሰብክ ከርኩሰትና ከበደል ካለማመንና ከጥፋት ሁሉ እንድርቅ እምነትን ጨምርልኝ። የሚታየውን ሳይሆን የማይታየውን፣ ጊዜያዊውን ሳይሆን ዘለዓለማዊውን፣ የሚጠፋውን ሳይሆን የማይጠፋውን እንዳስብ እምነትን ጨምርልኝ። ጌታ ሆይ አሁን ያለሁበት ማንነቴ ካንተ የሆነ እንደሆነ እንዳምን እምነትን ጨምርልኝ። በበረከት የዘራ በበረከት እንደሚያጭድ እንዳውቅ እምነትን ጨምርልኝ። ስምህ ኃይል እንደሚያደርግ እንዳምን እምነትን ጨምርልኝ። የተማመነብህ እንደማያፍር እንዳውቅ እምነትን ጨምርልኝ። ለሚጠፋ እንጀራ ሠራተኛ ከመሆን ጠብቀኝ። አንተን አምነው ምስክሮች እንደሆኑ ቅዱሳን በተጋድሎ ውስጥ አጽናኝ። የምሕረትና የቸርነት አምላክ እግዚአብሔር ሆይ እኔ ባሪያ ስለ ቤተሰቤና ወዳጆቼ በፊትህ የማቀርበውን ተማጽኖ እንድትቀበለኝ በትሕትና እለምንሃለሁ። ቸር አምላክ ሆይ የምመራውና እኖርበት ዘንድ በሰጠኸኝ ቤተሰብ ውስጥ ታላላቆች ለታናናሾች እንዲያስቡ፣ ታናናሾች ታላላቆችን እንዲያከብሩ መዋደድንና ፍቅርን ለሁላችንም ስጠን። ሕፃናቱን በጥበብና በማስተዋል አሳድግ። ወጣቶቹም በጉብዝናቸው ወራት አንተን እንዲፈሩና እንዲያከብሩ ማስተዋልን ስጥ። ታላላቆችም አርአያ የሆኑ ዘንድ የዝግታና ራስን የመግዛት መንፈስን አብዛላቸው። ቅዱስ አባት ሆይ በዚህ ቤት ውስጥና በጸሎትም እንዳስባቸው ባሉኝ ቤተሰቦቼ በሥራ ማጣት ለሚጨነቁት አንተ መጋቤ ዓለማት ነህና የዕለት እንጀራን ስጣቸው። በተቀደሰ ጋብቻ ለመታሰር ላቀዱትም እውነተኛውን አካላቸውን ስጣቸው። በተቀደሰ ጋብቻ ላሉትም
የመደማመጥና የመከባበርን መንፈስ አብዛላቸው። በትምህርትና በንግድ ላሉትም ስኬትን፣ በልዩ ልዩ አገልግሎት ለተሰማሩት ሁሉ ትጋትን ስጣቸው። እኒህን ሁሉ እጅ ትጠብቃቸው ትባርካቸውም። ቅዱስ አባት ሆይ በልዩ ልዩ ሱስ የተያዙትን፣ ክህደትና ኑፋቄ የገዛቸውን፣ ጊዜያቸውን ያለ አግባብ የሚያሳልፉትን፣ ለጠላት ፍቃድ ራሳቸውን አሳልፈው የሰጡትን ሁሉ በምሕረት ጥቅሻ መልሳቸው። ከአንተ በምትገኝ በረከት ተማምነው በጽድቅ መንገድ እንዲሄዱ አድርጋቸው። ቅዱስ አምላካችን ሆይ በጥቂቱ መርካትን በብዙ ማመስገንን ስጠን። በቀደሙት ወላጆቻችን በደል ከመቀጣትም ሰውረን። የቸርነትን ሥራ ዘወትር ሥራልን። ለዕንቅቦቻችን እህልን፣ ለማሰሮአችንም ዘይትን፣ ለማዕዳችንም እንጀራን አታሳጣን። የሰው ሕይወቱ በገንዘቡ ብዛት አይደለምና ከመጎምጀት ጠብቀን። ፍቅርንም ስጠን፣ መተሳሰብንም አላብሰን። እግዚአብሔር ሆይ ለዚህ ቤት ያደረግከውን ትድግና መጎብኘትህንም ሰዎች ሁሉ አይተው የአንተ መሆንን እንዲፈቅዱ ለሁሉ ምሳሌ አድርገን። እግዚአብሔር ሆይ ያንተ ወዳጆች በመሆናችንም በሥራና በቃል ፍቅራችንን እንድንገልጥ አድርግ። በሥጋና በደምህ ሁላችንንም ሸልመን። አቤቱ ባርከን፣ አክብረን፣ ከክፉ ሁሉ ጠብቀን። እንቅልፍ ሳይኖርባችሁ ያለማቋረጥ በትጋትና በንቃት እግዚአብሔርን የምታመሰግኑ ማኅበረ መላእክት ሆይ ጥበቃችሁ እንዳይለየኝ፣ አማላጅነታችሁ በዝቶ እንዲሰጠኝ ስማችሁን ጠርቼ በምማጸንበት ጊዜ ከእኔ አትራቁ። ሚካኤልና ገብርኤል፣ ሱራፊኤልና ክሩቤል ሆይ መከራ እየቀረበ ረድኤት እየራቀ የሚሄድበትን ዘመን፣ በሽብር ላይ ሽብር የሚደራረብበትን ዓመት፣ በመከራ ላይ መከራ የሚነባበርበትን ወራት ከእኛ ያርቅልን ዘንድ በእግዚአብሔር ዙፋን ፊት ለምኑልን። ዛሬን ደግሞ ተዋት ብላችሁ አማልዱን። በገጸ ሰብእ፣ በገጸ እንስሳ፣ በገጸ ንስር፣ በገጸ አንበሳ የተመሰላችሁ የሥላሴ ጸወርተ መንበር አርባዕቱ እንስሳ ክሩቤል ሆይ በኀጢአታችን ምክንያት መቅዘፍት እንዳይታዘዝብን፣ ጠላት እንዳይሰለጥንብን የእግዚአብሔር ኃይል ጋሻ መከታ ሆኖ ይጠብቀን ዘንድ ለምኑልን፣ አማልዱን። በታላቅ ክብር በፍጹም ባለሟልነት ከጌታ ዙፋን ፊት በመገኘት በፍጹም ማገልገል፣ በፍጹም ምስጋና የእግዚአብሔርን መንበር የምታጥኑ ሰማያውያን ካህናት ሱራፌል ሆይ ሁሉ ጊዜ ውሃ እየጠጣች የማታፈራ በለስን እሾህንና ክርንችትን ባፈራች ጊዜ ለእሳት ከመማገድ በስተቀር ዕድል እንደሌላት በምግባር በሃይማኖት ላነስን፣ በፍቅረ ንዋይና በራስ ወዳድነት ለተያዝን፣ ግብራችን ለሚያሳፍር ስሑት ፍጡራን እግዚአብሔር በቸርነቱ ብዛት ከገሃነመ እሳት ከግራ ቁመት ይሰውረን ዘንድ ለምኑልን፣ አማልዱን። ብዙ ብዙ የምትሆኑ ቅዱሳን መላእክት ሃይማኖቱን አጸና ግብሩን አቀና ብለው በእኔ በአገልጋያችሁ ላይ የሚነሱብኝ ጠላቶቼ በገናናው አምላካችሁ ስም ሐሳባቸው ይበተን፣ ምክራቸው ይምከን፣ ልባቸው እንደ ሰም ይቅለጥ፣ እንደ ውሃ ይፍሰስ። አሜን። በሥላሴ መንበር የምስጋና ድምፅን ዘወትር ያለ መታከት የምታሰሙ እሳታውያንና ብርሃናውያን መላእክት እኔን አገልጋያችሁን ነፍስ አወቀ፣ ከፈጣሪው ታረቀ፣ ቤቱ ደመቀ፣ ንብረቱ ሞቀ፣ ሕገ እግዚአብሔርን ጠበቀ ብለው የሚያሴሩትን ተንኰለኞች ሰነፎችና የጠላት ሠራተኞች በገናናው አምላካችሁ ስም ሥራቸውን አፍርሱ፣ ምክራቸውን ከንቱ አድርጉ። የእግዚአብሔርን ሕዝብ ለመርዳት ዘወትር የምትላኩ ቅዱሳን መላእክት ሆይ
ሰርቶ አገኘ፣ በእግዚአብሔር ቸርነት ተጎበኘ፣ ትዳሩ ደመቀ፣ ጤናው ተጠበቀ ብለው የሚያሴሩብኝ የጠላት ሠራተኞች በገናናው አምላካችሁ ስም ምኞታቸው እንዳይሳካ፣ ፉከራቸውም እንዳይሰምር ክፉ ሐሳባቸውን በትኑ። በከንቱ እንዳይፈርዱ፣ በቁጣም እንዳይናገሩ አንደበታቸውን ግሩ። ለክፋት የሚፋጠነው እግራቸው ይያዝ፣ ለበትርም የሚጋበዝ እጃቸው ይሰብሰብ። የአምላክ አገልጋዮች ቅዱሳን መላእክት ሆይ ሃይማኖቱን እናስለውጠው፣ ፈጣሪውን እናስክደው ብለው በኑፋቄና በክህደት በሟርትና በመተት ሊያጠቁኝ ከፈጣሪዬ ሊለዩኝ በግልጽና በስውር የሚያደቡብኝን የጠላት መልእክተኞች በገናናው አምላካቸው ስም ይታሰሩ። አንዳች ማድረግ እንዳይችሉ ይድከሙ። ቃላቸው ከመናገር ልባቸው ከመምከር ይሰናከል። ዕቅዳቸው ይፍረስ። በእኔ ዘንድ ስፍራን አያግኙ። ለተልእኮ የምትፋጠኑ ቅዱሳን መላእክት ዘወትር ጸሎቴን ወደ ፈጣሪ ለማድረስ ትጉ። በውሎዬ አትለዩኝ፣ በመኝታዬም ጠብቁኝ ለዘላለም አሜን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ዘወትር ከሁላችን ጋር ይሁን። እግዚአብሔር ሀገራችን ይጠብቅ፣ ሕይወታችንም ይባርክ። አቡነ ዘበሰማያት። ውድ የእግዚአብሔር ልጆች፣ ይህ ዘመን የክፋት ዘመን፣ የትንቢት መፈጸሚያ ዘመን ነውና ራሳችሁን ጠብቁ። ራሳችሁን በጸሎት አሰልጥኑ። ከእግዚአብሔር ጋር ዘወትር ተነጋገሩ። እግዚአብሔር ቸር ነውና፣ እግዚአብሔር የፍቅር አምላክ ነውና ፍቅርን ለምኑት። እግዚአብሔር የበረከት አምላክ ነውና ምሕረትን ለምኑት። ውድ የዚህ ቻናል ቤተሰቦች፣ ይህንንም ድምፅ የምትሰሙ በሙሉ እግዚአብሔር በፍካሬ ኢየሱስ ላይ የተጻፈውን ትንቢት በሙሉ እየተፈጸመ ነውና አደራችሁን ራሳችሁን ጠብቁ፣ እምነታችሁን ጠብቁ፣ ሃይማኖታችሁን ጠብቁ። ሕዝባችሁን፣ ልጆቻችሁን፣ እናት አባቶቻችሁን፣ ሁሉንም ነገር ጠብቁ። አደራ ማዕተባችንን ጠብቅ። መች እንደምንጠራ መች እንደምንሄድ አናቅምና ተዘጋጅተን እንኑር። ይህ የኦርቶዶክስ የጸሎት ቻናል ነው። ይህንን ቻናል ሰብስክራይብ በማድረግና የደወል ምልክቱን በመጫን ዘወትር አብረን እንጸልይ። ይህንን ቪዲዮ ላይክ እና ሼር በማድረግ ለሁሉ እናድርስ። አብራችሁን ስለነበራችሁ እግዚአብሔር ያክብርልን። እግዚአብሔር ጸሎታችንን ይስማ። እግዚአብሔር የልቦናችንን መሻት ሁሉንም ሳይሆን መልካም መልካሙን እየፈጸመ ክፉ ክፉውን እያራቀ ሕይወታችን የሰመረ ሃይማኖታችን የጸና ያድርግልን። እግዚአብሔር ዘመን አመጣሽ ከሆነ ክፋት ሁሉ በቸርነቱ ይጠብቀን። የጦርነት ወሬና ጦርነት ከዙሪያችን ያርቅ፣ ከዓለም ሁሉ ያርቅ። እግዚአብሔር እንደ ቸርነቱና እንደ ምሕረቱ ሕዝቡ ሁሉ ይባርክ፣ ምድሪቱም ሰማዩም ሁሉ ይባርክ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።